ኢትዮጵያ የጤና ባለሙያዎች ንቅናቄ ጋር ተያይዞ ያለ አሁናዊ መረጃ ነው። በተለይ ዛሬ የአዲስ አበባ ከንቲባ የሆኑት ወይዘሮ አዳነች አቤቤ የጤና ባለሙያዎችን እና የስራ ኃላፊዎችን ሰብስበው አናገርን ያሉትና በመንግስት መገናኛ ብዙሃን በስፋት የተሰራጨውን በተመለከተ ነው ምላሽ ለማግኘት ጥረት ያደረገው። እንደሚታወቀው ሶስተኛ ሳምንቱን ያስቆጠረው ከፊልና ሙሉ የስራ ማቆም አድማ በብዙ ሆስፒታሎች፣ ክሊኒኮች በተጠናከረ መልኩ መቀጠሉን የኢትዮጵያ የጤና ባለሙያዎች ንቅናቄ አስተባባሪዎች ለኤምኤስ ገልጸዋል። እስራቱ ተጠናክሮ ቢቀጥልም እስራቱ፣ ማስፈራራቱ፣ ከስራ ማባረሩ፣ ሌሎችም ልዩ ልዩ በደሎች ትግላችንን ወደኋላ አደናቅፈውም ብለዋል። ዛሬም አስቂኝ ነገር ነው የተሰማው። ዶክተር ሳዳር በረከት፣ ዶክተር ኢፋ አዱኛ፣ ዶክተር አሬሮ የ5ኛ ዓመት የቅዱስ ጳውሎስ የሕክምና ተማሪ በቁጥጥር ስር ውለው ነበረ። ፍርድ ቤቱ በ3000 ብር የዋስትና መብታቸው ተጠብቆ እንዲፈቱ ውሳኔ ቢያሳልፍም የፌዴራል ፖሊስ አልለቅም ብሎ እስር ቤት እንዳስቀመጣቸው መረጃዎች ያሳያሉ። የኢትዮጵያ የጤና ባለሙያዎች ንቅናቄ አመራሮችም ተወካዮች ለኤምኤስ ገልጸዋል። ይህንን አጠቃላይ ሁኔታውን ህዝቡም ማወቅ ስላለበት የኢትዮጵያ የጤና ባለሙያዎች አስተባባሪ ከሆኑት መካከል አንዱን ኤምኤስ አነጋግሯል። የእሳቸውን ቃል ሰምተን እንምሳል። እንድማገኝ እናመሰግናለን። ድምፅ እየሆናችሁን ስለሆነ በማያቋርጥ ሁኔታ እጅግ አድርገን አሁንም በድጋሚ እናመሰግናለን። እሺ፣ ያለው እንቅስቃሴ እስካሁን ያው በጣም በጥሩ ሁኔታ እየሄደ ነው የሚገኘው። ያው አሁን ላይ ከፊል የስራ ማቆም አድማውንም ቆጥረ ነው አሁን ላይ 3ኛ ሳምንት ይዘዋል። በዚህ 3 ሳምንት ውስጥ እንግዲህ ከፍተኛ የመነቃቃት የታየበት ጥሩ ሂደት ነው እስካሁን ያለው የትግሉ ሂደት። በዚህ አጋጣሚ እንግዲህ አዲስ ነገሩ አሁን ላይ ያው የተለያዩ ሲኒየር ሐኪሞችም አሁን ላይ ለመቀላቀል በዝግጅት ላይ ያሉበት ሁኔታ ነው ያለው። በጣም ከፍተኛ የስራ ጫና ከመኖሩ የተነሳ ለመስራትም መቸገራቸውን፣ ታካሚዎችም ላልተፈለገ ጉዳት እየተዳረጉ ስለሆነ እኛ ተጠያቂ አንሆንም፣ ከአቅም በላይ ነው እየሰራን ያለ ነው። ስለዚህ መልሳቸው ተመልሶ ወደ ስራቸው እንዲመለሱ የሚደረግበት ሁኔታ ሊፈጠር ይገባል። አለበለዚያ እኛ ይህንን ጫና ተቋቁመን ልንቀጥል አንችልም በሚል ከፍተኛ ጫና እያደረጉ ያለበት ሁኔታ ነው ያለው። ከዛ ውጭ ያው በእኛ ሳይድ ያው በጥሩ ሁኔታ እየሄደ ነው። ከዚህም በኋላ ተማሪዎችም ለመቀላቀል በዝግጅት ላይ ነው ያሉት። የሕክምናና የጤና ሳይንስ ተማሪዎች በሙሉ ለመቀላቀል በዝግጅት ላይ ይገኛሉ። ሌሎችም ያልተቀላቀሉ ጤና ተቋማት እና ኢንስቲትዩሽኖችም ሆስፒታሎች አሁን ላይ ለመቀላቀል በዝግጅት ላይ የሚገኙበት ሁኔታ ነው ያለው። ስለዚህ እንቅስቃሴው ጥሩ እየሄደ ነው። በጣም መልካም። እንግዲህ ዛሬ ባያገኘነው መረጃ ዶክተር ሳዶር በረከት፣ ዶክተር ኢፋ አዱኛ እንዲሁም ዶሮ አሬሮ የተባሉ ፍርድ ቤት ቀርበው በ3000 ብር ዋስትናቸው ተከብሮ እንዲለቀቁና ጉዳያቸውን ውጭ ሆነው እንዲከታተሉ ቢልም የፌዴራል ፖሊስ መልቀቅ እንዳልፈለገ ታውቋል። ከስርም እስካሁን አልተፈቱም። በዚህ ጉዳይ አዲስ መረጃ አለ? እኛም እስከምናውቀው አሁን ላይ ያለን መረጃ እንግዲህ እነዚህ 2 ኢንተርኖች እና አንደኛው የ5ኛ ዓመት የሕክምና ተማሪ ምንም ያጠፉት ጥፋት የለም። ጀስት የቅዱስ ጳውሎስ ሆስፒታል ላይ የተደረገው የዲሞንስትሬሽን ወይም የሰላማዊ ሰልፍ አይነት መብታቸውን ለማስከበር ችግራቸውን የገለጹበት ተርበናል፣ እርቦናል፣ ችግር ላይ ነን እና ከዚህ በላይ ለባርነት ራሳችን አሳልፈን አንሰጥም፣ ትኩረት ይሰጠን፣ ጥያቄያችን የዳቦ ነው፣ እርካታ ዳቦ አይሆንም በሚል ነው በቃ ይህን ነው ያስተጋቡት። ስለዚህ ከዚህ ውጭ ያለባቸው አንድም ጥፋት የለም። ስለዚህ ሲጀመር መታሰራቸውም አግባብ አይደለም። አሁን ላይ እንግዲህ በ3000 ብር ዋስ እንዲለቀቁ ፍርድ ቤት ቢወስንም ፖሊስ አሁንም ለሌላ ነገር ፈልጋቸዋለሁ ብሎ ፌዴራል ፖሊስ በእስር እንዲቆዩ እንግዲህ እያደረጋቸው ይገኛል። ይሄ ደግሞ በፍጹም አግባብ ያልሆነ የኢትዮጵያን የፍትህ ስርዓትም በቃ ችግር ያለበት መሆኑን በግልጽ ያሳየ ነው እና ይህ ነገር በአስቸኳይ እንዲቆም ማሳሰብ እንፈልጋለን። በአስቸኳይ እነሱም ሆነ ሌሎች አጠቃላይ ጤና ባለሙያዎች በአስቸኳይ እንዲለቀቁልን አሁንም ጥሪ ማቅረብ እንፈልጋለን። መልካም። እንግዲህ ዛሬ ወደ አዲስ መረጃ እንለፍ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የኢትዮጵያ የጤና ባለሙያዎችን እና ባለስልጣናትን ጠርተው አነጋገሩ የሚልና የሐኪሞቹ ጥያቄ ተገቢ ነው፣ በሂደት በአጭር ጊዜ፣ በመካከለኛ፣ በረጅም ጊዜ የሚመለስ ነገር አለ ብለው ሲናገሩ ተደምጠዋል። እኔም ሰምቻቸዋለሁ። የመንግስት መገናኛ ብዙሃን ይሄን በከፍተኛ ሁኔታ ፕሮፓጋንዳውን እያሰራጩት ነው። ይሄ የኢትዮጵያ የጤና ባለሙያዎች ንቅናቄ መረጃው አለ? ከእናንተስ ወኪል ልካችኋል?
እውቅና ትሰጣላችሁ? ወንድማገኝ እኛ እኮ በተደጋጋሚ ኦፊሻል በሆነ የቴሌግራም ገጻችንም ሆነ በፌስቡካችን በጣም በተደጋጋሚ ያሳወቅነው ጉዳይ ነው። ምንም ይሄ በቃ ማያነጋግር ነገር ነው። ልነጋገርበትም አይገባም። በቃ ይሄ መንግስት እየሰራ ያለው የውሸት ሐሰተኛ የማታለያ ነገሮችን የማድበስበስ ፖለቲካ ነው። በቃ ይሄ ነው እንጂ እኛ እንደ ኢትዮጵያ የጤና ባለሙያዎች ንቅናቄም ሆነ እንደ ሌሎች ጤና ባለሙያ ማህበራት እዚህ ላይ የተሳተፈ አንድም አካል የለም። እነዚህ አካላት ያው ከዚህ በፊት በተለያዩ ግሩፖቻችን ላይ እኛ በምንመራቸው ፔጆች ላይ እንደ የቴሌግራም ሆነ የፌስቡክ ግሩፖች ላይ እንደገለጽነው ከሆነ በየክልሉ፣ በየወረዳው፣ በየቀበሌው፣ በየአስተዳደሩ የተካሄዱ ስብሰባዎች አሉ። እነዚህ ስብሰባዎች ከኛ እውቅና ውጭ የሆኑ መንግስት ራሱ የሚፈልጋቸውን ፖለቲካል አፊሊዬሽን ወይም ደግሞ የፖለቲካ ውግንና ያላቸውን በፓርቲ ደረጃ የታቀፉ የሆኑ ጤና ባለሙያዎችን ከየቦታው ሰብስቦ መርጦ ወደ ላይ አሁን የታሰበው መጀመሪያ በቀበሌ ነው፣ ከዛ በዞን፣ ከዛ ክልል ደረጃ እና ከዛ በኋላ በጤና ሚኒስቴር ከዛ ከጠቅላይ ሚኒስትሩ ጋር ነው ስብሰባ ለማድረግ የታቀደው። ስለዚህ አሁን ጀስት የአዲስ አበባውን የምናየው ያው መጀመሪያ በየቦታው ሲደረጉ ነበሩ በክፍለ ከተማ ደረጃ። ስለዚህ አሁን ደግሞ በከንቲባ ደረጃ ተደርጓል። ቀጣይ ከዛ በከንቲባ ደረጃ ከደረገው ውስጥ የተመረጡት ደግሞ በጤና ሚኒስቴር የሚደረገው ላይ ይሳተፋሉ። ከዛ የተመረጡት ደግሞ ከጠቅላይ ሚኒስትሩ ጋር ይሳተፋሉ ነው አካሄዱ። ይሄ ነው። ይሄ መጀመሪያ ኢንፎርሜሽኑም ደርሶናል። ይሄ በፍጹም እኛ ማንቀበለው የይስሙላ የውሸት ስብሰባ ነው፣ ውይይት ነው። የሰበሰቧቸው ባይገርም ስብሰባው ላይ የኮልፌ ጤና ጣቢያ ኃላፊ የነበረች አሁን እና ደሞዝ አያስፈልገንም እኛ ምንም ችግር የለብንም የሚል ነው ተነስታ ያለችው እና ይሄ እኮ ግልጽ ነው። በቃ ይሄ አንዱ ማሳያ ነው። ስለዚህ ምን ለማለት ነው ይሄ ውይይት በፍጹም እኛን የሚወክል አይደለም፣ እኛም አንቀበለው። አሁንም በየቦታው እየተካሄዱ ያሉ ውይይቶች አሁን ቀጣይ ጤና ሚኒስቴርም ጋር የሚካሄደው ቀጣይ ከጠቅላይ ሚኒስትሩም ጋር የሚካሄደው ውይይት ላይ እኛን ወይም ደግሞ የኢትዮጵያን ጤና ባለሙያ የሚወክል አይደለም። በጣም አመሰግናለሁ ሱራፌልና ሰውነት የኢትዮጵያ ሐኪሞች ንቅናቄ አስተባባሪዎች።